ሩታና ሄርሜላ እንግዲህ እና አብርሃም አልገባኝም። ታረቁ ልበል ወይንስ ደግሞ ሩታ ይቅርታ ጠየቀች ልበል? በጣም ግራ ተጋብቻለሁ ማለት ነው ውዶቼ። ማለት እዛ ጋር ኤርሚ ለሩታ እየተከራከረ ስለ ሄርሜላ ሁሉ ነገር ጉድ ሊያወጣ እየተዘጋጀ፣ እዚህ ጋር ደግሞ ሩታ ይቅርታ ጠየቀች። ምንድን ነው ግራ የምታጋቡን? ግራ ተጋብታችሁ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ ባላችሁበት የኔ ወዶች የኔ ወርቆች፣ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። እና የኔ ወዶች እንግዲህ ሩታ ትልቅ ሰው አስተዋይ እንደሆነች ያወቅኩት ዛሬ ነው ማለት ነው። እና ያው ግራ ተጋብቻለሁ በእርግጥ ግን ቢሆንም ደግሞ አስተዋይነቷን፣ ጥሩ ጓደኛ እንደ ኤፍሬም ያለ ወንድም ጓደኛ ከጎኗ ስላለ ይቅር ባይ ሆናለች። ግን ደግሞ ኤፍሬም አሁን ላይ ስለ ሄርሜላ የደበቀችውን ጉድ ሚስጥሩን ፋይሉን እስካላወጣ ድረስ በጭራሽ ይቅርታ የሚባል ነገር የለም። ኤፍሬም ቆርጦ ተነስተዋል። ሩታን በእርግጥ ያው እናንተ መልካም ህይወት እንዲገጥማችሁና ቀለበት እንዳሰራችሁ አውቃለሁኝ። ከዚህ በኋላ እኔም ከህይወታችሁ አልገባም እናንተም ወደ እኔ ህይወት አትመጡም ተባብለው ሁሉ ነገር ጨርሰዋል ማለት ነው ውዶቼ። እውነት ለመናገር እና ግን ከባድ ነው እውነት ለመናገር ምክንያቱም ሩታ በደንብ ልትጠነቀቅ ይገባል። ይቅርታ ብለናታል ወይንም ደግሞ ይቅርታ ጠይቃናለች ብለው መልሰው ወደ ህይወትሽ ገብተው ሌላ መስዋዕት እንዳያስከፍሉሽ በደንብ ልትጠነቀቅ ይገባል ማለት ነው። ምክንያቱም እውነት ለመናገር አንዳንድ ጊዜ ይቅር ባይም ይቅር ተባይም አደጋ ያመጣል በኋላ ላይ እና ስለዚህ ሩታ ራሷን ልትጠብቅ ይገባል። የዚህ ይቅርታ መባባሉ ወይንም ደግሞ እንትኑ አልገባኝም ትርጉሙ። ምክንያቱም ገና የሄርሜላ የሚወጣ በጣም ብዙ ፋይል እና ብዙ ጉድ አለ። ያ ሁሉ ነገር ትርምስምስ ሳይል ድብልቅልቅ ሳይል ሳይደፈርስ አይጠራም ማለት ድፍስፍስ ሳይል ሩታ በመሀል መተሽ ይቅርታ ከህይወታችሁን ቀጥሎ ማለትሽ ትንሽ ነገሮችን እንዳንረዳው አድርጎናል። ብቻ ግን ለማንኛውም ምንም አይደለም። እስቲ ቀጣይ ህይወታችሁ ምን ሊሆን እንደሚችል በደንብ ምናይ ይሆናል። ግን ደግሞ ሄርሜላና አብርሃም መቼም ቢሆን አብረው እንደማይቀጥሉ ነው የምነግራችሁ ማለት ነው። ምክንያቱም ሄርሜላ የደበቀችው ሚስጥር አለ። ያንን ሚስጥር ይውጣና በቃ ድብልቅልቅ ይበልና እኛም ቁርጣችንን እንወቅ ማለት ነው። አብርሃም የእሷን ጉድ እያወቀ ከእሷ ጋር አብሬ እኖራለሁ ካለ ኦኬ፣ ነገም ደግሞ እሷን ትቷት ሌላ ቦታ ላይ እንደማይሄድ በደንብ እርግጠኛ እንሆናለን ማለት ነው። ገባችሁ አይደለ? በቃ እውነተኛ ፍቅር ይዞታል ብለን እናስባለን። አብርሃም ግን መቼም ቢሆን ከሴት ልጅ ፍቅር አይዘውም። ፍቅር አይዘውም። ይሄ መሄድ ለምዷል እንጂ ማለት ነው።